በስመ ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በጥቅምት 19 የሚነበብ ድርሳነ ቅዱስ ገብርኤል በገጽ 3 ሲሆን በባህሪ አንድ የሚሆን የጌትነቱ ዙፋን እንደ በረድ የነጻ መጋረጃው በእሳት የተከፈፈ በቀንና በሌሊት ብርሃን ይሰጡ ዘንድ ፀሐይና ጨረቃን የፈጠረ ከነፋስና ከእሳት ከውሃና ከመሬት ሰውን የፈጠረ ትልቁም ትንሹም ድሃውም ባለጸጋውም ለእሱ የሚገዛለት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን በጥቅምት 19 ቀን የሚነበብ የሚጸልይ መላእክት አለቃ ቅዱስ ገብርኤል ድርሳን ይህ ነው። በረከቱ አገልጋዩ እኔ ኃጢአተኛ ልጁን እስከ ቤተሰቦቼ እንዲሁም ሕዝበ ክርስቲያንን ይጠብቀን ለዘላለሙ አሚን። አንደኛ ምዕራፍ እመቤታችን በእናት ከአባቷ ከ3 ዓመት በቤተ መቅደስ 12 ዓመት በጠቅላላው እድሜዋ 15 ዓመት ከሆነ በኋላ በሴቶች የሚደርሰው በእሷ ላይ ከመድረሱ በፊት ከእንግዲህ ማርያምን የሚጠብቅ ሸማግሌ ሰው እንምረጥ ሲሉ ካህናት ተማከሩ። በዚህ ጊዜ ካህኑ ዘካርያስ ስለ እሷ ማድረግ የሚገባው ይገልጽለት ዘንድ የክህነት ልብስ በመልበስ ከቤተ መቅደስ ገብቶ ወደ እግዚአብሔር ጸለየ። ያን ጊዜ የመላእክት አለቃ ቅዱስ ገብርኤል ተገልጾ ከነገደ ይሁዳ ወገን ሚስቶቻቸው የሞቱባቸውን ሰዎች ሰብስበ የበትሮቻቸው ላይ ስማቸውን ከጻፍክ በኋላ ከቤተ መቅደስ አግባና በበትሮቻቸው ላይ ጸልይባቸው። በዚህ ጊዜ በበትሩ ላይ እግዚአብሔርን ምልክት ያደረገበት እሱ ማርያምን ይጠብቃት አለው። ዘካርያስም ቅዱስ ገብርኤል እንዳዘዘው ካደረገ በኋላ በዮሴፍ በትር ላይ በነጭ እርግብ አምሳል ምልክት ስለታየ ዮሴፍ ማርያምን ይዟት ሄዶ እንዲጠብቃት ተደረገ። ስለዚህ እጮኛዋ ተባለ። በእሱም ቤት ስትኖር ቅዱስ ገብርኤል ተገልጾ ወልደ እግዚአብሔር ከእሷ ሰው የመሆኑ ነገር ነገራት። እንደነገራት መሆንና የእግዚአብሔር ቃል በማጸኗ አደረ። ዮሴፍ ግን ወደ ንግድ ሄዶ ስለነበር በዚያን ጊዜ አልነበረምና ከንግድ ወደ ቤቱ ተመልሶ በገባ ጊዜ ማርያም እንደጸነሰች አወቀ። ስለዚህም ፊቱን እየነጨ በራሱ ላይ አመድ በመነስነስ ከምድር ላይ የወደቀ ይህን ያደረገ ማን ይሆን? ማን አሳታት? ማንስ ከወጥመድ አገባት? ከቤተ መቅደስ በንጽህና በድንግልና አደራ የተቀበልኳትን ብላቴና ከእንግዲህ ምን አድርጋታለሁ? ለእኔ ወዮልኝ እያለ ያለቅስ ጀመረ። ሔዋንን ክፉ እባብ እንዳሳታት እግዚአብሔር አትብሉ ብሎ ካዘዛቸው የእንጨት ፍሬ እንድትበላ ይገፋፋትና ያግባባት ከዚህ እችንን በድንገት አሳስቷት ወዮልኝ እያለ አለቀሰ። እንደዚሁም ማርያምን ጠራትና ልጅ ሆይ ይህን ስራ ሰርተሽ የእኔንም ያንቺንም ልብ ለምን አሳዘንሽው? ሰውነትሽን ስለምን አዋረድሽው? በእኔስ ላይ ታላቅ ፍርሃትና በሕዝብም ዘንድ መነቀፍን ለምን አመጣሽብኝ? ልጄ ወይ እግዚአብሔር አምላክሽንስ እንዴት ዘነጋሽው? ቀድሞስ በቅድስተ ቅዱሳን በክብር የኖርሽው መኖር ለምንስ አላስታወሽም? ሁልጊዜ የእግዚአብሔር መልአክ ምግብሽን ከሰማይ ያወረደ ይመግብሽ እንደነበረ ለምን ዘነጋሽ? አላት። ማርያምም ይህንን ከሰማች በኋላ እያለቀሰች እኔ አንዳችም ክፉ ነገር ወይም ስህተት አልፈጸምኩም ባለችው ጊዜ ዮሴፍ መልሶ ታዲያ በማኅፀንሽ ያለው ምንድን ነው? አላት። እሷም እኔ ምንም የማውቀው ነገር የለም፣ ስለሆነም በፊቱ ክፉ ስራ እንዳልሰራውና ስጋዬንም እንዳላሳደፍኩ ወይም እንዳላረከስኩ እግዚአብሔር ምስክሬ ነው አለች። ዮሴፍም ነገሩ በጣም ስለረቀቀበት በሀሳቡ ስለዚህ ልጅ ምን ለማድረግ እችላለሁ? ነገሩን ብሸሽገው የኦሪትን ሕግ መሻር ይሆንብኛል፣ ብገልጸውም ንጹሕ ደም አሳልፌ መስጠት ስለሆነ በኋላ ዘመን በእስራኤል ልጆች በቀል እንዳይሆን እፈራለሁ እያለ ካወጣና ካወረደ በኋላ ነገሩን ከመግለጽ ይልቅ ሰውሬ ከኔ ጋር ባኖራት ይሻል ይቀራልን በማለት ቁርጥ ሀሳብ አደረገ። ከዚህም በኋላ ወደ ቤተ መቅደስ ሄደና በአንቃዶ ልቦና በሰቂለ ሕሊና ወደ እግዚአብሔር እንዲህ ሲል ለመነ። አቤቱ ይህችን ብላቴና ንጽሕት ድንግል እንዳለች በአደራ የተቀበልኳት እነሆ ረቂቁና ግዙፍ ስውሩና ግልጹ ከአንተ አይሰወርም። አሁንም በእሷ ላይ አንዳችም ተንኮል ወይም ክፋት እንዳልሰራው አንተ ታውቃለህና ስለ እሷ ምን ማድረግ ይሻለኛል እያለ በብዙ ሐዘንና ለቅሶ ጸሎቱን ወደ እግዚአብሔር ካቀረበ በኋላ ወደ ቤቱ ተመልሶ ገብቶ ተኛ። በዚያችም ሌሊት የእግዚአብሔር መልአክ በሕልም ተገልጾ እንዲህ ሲል ነገረው። ዮሴፍ ሆይ ስለ ማርያም ነገር በፍጹም አትፍራ። እነሆ በማኅፀኗ ያለው ጽንስ በመንፈስ ቅዱስ ነውና ስለሆነ ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ ትለዋለች። እሱም ሕዝቡና ወገኖቹን ከኃጢአታቸው የሚያድናቸው ነው አለው። ዮሴፍም ከእንቅልፉ በነቃ ጊዜ እጅግ ደስ አለውና የእስራኤልን አምላክ እግዚአብሔርን ፈጽሞ አመሰገነ። ስለዚህም የሊቀ መላእክት ቅዱስ ገብርኤል ነገረ ብስራት የደረሰ ሊቀ ጳጳስ ሄራቅሊስ እንዲህ አለ። የንጽሕት ድንግል የመጽነሷ ምስጢር ያለ ኃጢአት መሆኑ ያልተገለጸለት ዮሴፍ በሆዷ እየገፋ መሄድ እጅግ ታወከ። የእግዚአብሔርን ምልክት
የእግዚአብሔርን መልአክ መጥቶ ዮሴፍ ሆይ ስለ እጮኛ ስለ ማርያም መጽነስ አንተ እንደምታስበው አይደለምና ፈጽሞ አትጨነቅ ብሎ እስከነገረው ድረስ አይቶ ወይም ሰምቶ የማያውቀውን እንግዳ የሆነ ሚስጥራዊ ነገር በተመለከተ ጊዜ በሀሳብ ማዕበል ተዋጠ። ዳግመኛ ከእሷ የሚወለደው በመንፈስ ቅዱስ ኃይል ነውና ብሎ እስካረጋጋው ድረስ እመቤታችን ጸንሳ ሳለ የዘካርያስን ቤተሰብ ጠይቃ ወደ እሱ በተመለሰች ጊዜ ስለ ጽንሷ የመጠራጠር መንፈስ ቢያድርበትም ከማድነቅ በስተቀር የሚናገረው ነገር ቸገረው። ሁለተኛ ምዕራፍ። አሁን ግን ዮሴፍ ከእንቅልፉ በነቃ ጊዜ ነቢያት ስለሷ የተናገሩላት ድንግል እንደሆነች ተረዳና ለንጽህናዋ ሰገደ። ጌታችን ኢየሱስ ክርስቶስም ከተወለደም በኋላ በሕልም ተገልጾለት ብላቴናውና እናቱን ይዘ ተመለስ ብሎ እስኪነግረው ድረስ ወደ ግብጽ ሄዶ እንዲቀመጥ ያዘዘውና እንዳዘዘው አደረገ። የተወደዳችሁ የክርስቲያን ወገኖች ወንድሞቻችን ሆይ አሁንም የመላእክት አለቆች ክቡራን የሚሆኑ ቅዱስ ሚካኤልና ቅዱስ ገብርኤልን ቅዱስ ሩፋኤልን እንዲሁም የአምላክ ጸወርተ መንበሩ የሚሆኑ አርባቱ እንስሳትና አጥንተ መንበሩ የሚሆኑ ካህናተ ሰማይን እናክብራቸው። ለሰው ወገን ሁሉ ይቅርታን ይለምናሉና ለአራዊትና ለአዕዋፍም ለፍጥረት ሁሉ ይቅር ባይ የምትሆን ጌታ ሆይ የእጅን ፍጥረት አታጥፋ እያለ በሰራዊት ጌታ ፊት ይሰግዳሉና ምንም በፊት ቢስቱ ወይም ቢበድሉ አንተ ፈጣሪያቸው ባሪያቸው ደካማ እንደሆነ ታውቃለህ። ተቃዋሚያቸውም ወይም ጠላታቸው ሰይጣን ፈጽሞ እንቅልፍ የለውም። እነሱ ግን ያንቀላፋሉ፣ እሱ ረቂቅ ነውና። እነሱ ግን ዙፋን ናቸው። በውኑ ሳር በእሳት ፊት መቆም ይቻላልን እያለ ለፈጣሪያቸው ያሳስባሉና። ጌታም ማንኛውም ሰው ሁሉ ስለ ኃጢአቱ ስማቸውን ጠርቶ መታሰቢያቸውን ቢያደርግ እንዲሁም ቁራሽ እንጀራና ጥርኝ ውሃ ለድሆች በስማችሁ ሰጥቶ ቢለምነኝ ኃጢአቱን ይቅር እለዋለሁ፣ በጭንቁም ጊዜ እደርስለትና እረዳዋለሁ ሲል ይመልስላቸዋል። እነሱም ይህን በሰሙ ጊዜ ደስ በመሰኘት ይህን ቃል ኪዳን የሰጣቸውን አምላክ ለአምላካችን መድኃኒት መባል ይገባዋል እያሉ በማቋረጥ ምስጋና ያመሰግኑታል። እኛም ደካሞች አገልጋዮች ተስፋ ባለመቁረጥ እርስ በራሳችን ባለመነቃቀፍና በፍጹም ፍቅር ከነሱ ጋር ለእግዚአብሔር በመገዛት እነዚህ ወደሱ የሚያማልዱን ለሰጠን አምላክ ለጌትነቱ ፍጹም ምስጋና እናቀርብለት። እንግዲህ የወንድማችንን ስጋ ድምጽ በሌለው መሳሪያ እየቆረጥን ብንበላና ደሙንስ በረቂቅ ጽዋ ብንጠጣ ጥቅማችን ምንድን ነው? በመካከላችንም በሚገኝበት ጊዜ ወዳጅ ፍቅረኛ እናደርገዋለን። ከኛ ተለይቶ በሄደ ጊዜ ግን በስውር እናማዋለን። እንዳይሰማብንም አድርገን ልንነቅፈው እንቸኩላለንና አንተ ግብዝ፣ አስቀድሞ በአንተ ዓይን ውስጥ ያለውን ጉድፍ አውጣና ከዚያ በኋላ በወንድም ዓይን ያለውን ጉድፍ ትመለከታለህ ያለውን የወንጌል ቃል ለምን አንመለከትም? እግዚአብሔር ያከብራል፣ እግዚአብሔርም ያዋርዳል። ሰሎንም ክብርም ውርደትም ከእግዚአብሔር ይሰጣሉ ብሎ መጽሐፍ እንደተናገረ ሲያሙት የተዋረደ ሲያመሰግኑት የከበረ እሱ ማን ነው? በአንዲት አንደበታችን ሁለት ቃላት ማለት ክፉና በጎ ልንናገርባት እንዴት ይገባናል? ይልቁንም አንደበታችን የእሱ በገና ናትና በየጊዜው ምስጋና እናቅርብለት። ስለዚህ ነገር ሐዋርያት ያዕቆብ በመልእክቱ እንዲህ አለ። በሰውነታችን መካከል ወይም ውስጥ የምትገኝ ምላሳችን ወይም አንደበታችን ግዙፍ ስጋችንን ታቃጥላለች፣ ረቂቅ ነፍሳችንንም ትለበልባለች። የአራዊትና የእንስሳት የአዋፍና የባህር አሳን የሚንቀሳቀሰውንም ፍጥረት ሁሉ ባህሪ ወይም ጠባይ በሰው ቁጥጥር ስር ለማዋል ይቻላል። የሰውን አንደበት ግን መግዛት ወይም ለመቆጣጠር አይቻልም። አቅሟ ትንሽ ነው፣ ነገር ግን የሚገድል መርዝን የተመላች ናት። በእሱ አማካይነት በአንድ ፊት እግዚአብሔርን እናመሰግነዋለን፣ በሌላ በኩል ደግሞ በእግዚአብሔር አምሳል የተፈጠርን ወንድማችንን እንረግማለን ወይም እናማለን። እንግዲህ በአንድ አፍ እርግማና ምስጋና ሊነገር አይገባም። በእውነት ከአንድ ምንጭ መራራና ጣፋጭ ውሃ ሊመነጭ ወይም ደግሞም በለስ የወይራ ፍሬ ሊያፈራ ይችላልን? ጣፋጭ ውሃ መራራውም ጣፋጭ ሊሆን አይችልምና። ዳዊት በመዝሙሩ በአንደበቴ እንዳልስት አፌን እጠብቃለሁ። ዳግመኛም ወንድሙን በስውር ወይም በቀስታ የሚያማውን ሰው ሰውነቴ ትጸይፏለች አለ። ሰለሞንም ሕይወት ናት፣ ሞት በአንደበት እጅ የተያዙ ናቸው ሲል ነቢይት ሐናም በአንደበታችሁ አትመኩ፣ ሰውን የሚያስከፋ ነገርንም አትናገሩ፣ በጠቅላላው መጥፎ ነገር ከአንደበታችሁ አይውጣ ብላ ተናገረች። ስለዚህም አንደበታችንን ክፉ ከመናገር ተቆጥበን ትእዛዙን ለመፈጸም እንችል ዘንድ በቅዱስ ገብርኤል አማላጅነት እግዚአብሔር ለሁላችንም ኃይልን ይስጠን ለዘላለሙ አሜን። ሶስተኛ ምዕራፍ ልመና አማላጅነቱ ከአገልጋዩ ከኒጋሰተኛ ልጁ
እስከነ ቤተሰቦች እንዲሁም ከህዝበ ክርስቲያን ጋር ለዘላለም ይሁንና ቅዱስ ገብርኤል ያደረገው ተአምር ይህ ነው። በንግድ ስራ ተሰማርቶ ብዙ ገንዘብ ያጠራቀመ ፊላስፎሮን የሚባል አንድ ነጋዴ ነበር። ብዙ ሀብት ከሰበሰበ በኋላ ወደ ሀገሩ ለመሄድ ተነሳና በመርከብ ተሳፍሮ በባህር ላይ 3 ቀን ያህል ከተጓዘ በኋላ ኃይለኛ ንፋስ ተነስቶ በመርከበኞቹና መርከቡን በማስጠም አቀረባቸው። ስለዚህ መርከበኞቹ በመርከቡና በውስጥ የተጫነውን ንብረት ጥለው በትንሽ ጀልባ ተዛውረው ህይወታቸውን ለማዳን ሞከሩ። ፈላስፎሮንም እጅግ አዘነ፣ በፍርሃት ማዕበል ተዋጠ፣ ሆዱም ተሸበረ፣ ሀሳቡም ሁሉ ተለዋወጠ። ነገር ግን አምላኬ ሆይ ከዚህ ሰዓት ጀምሮ አንተን አመልካለሁ ማለት እግዚአብሔርን አስበው። ዳግመኛም የመላእክት አለቃ ቅዱስ ገብርኤል ሆይ በባህር ውስጥ ለመስጠም ተቃርቤያለሁና ከመስጠም ያድነኝ ዘንድ ወደ እግዚአብሔር ለምንልኝ እያለ አጥብቆ ተማጸነ። በዚያም ጊዜ እግዚአብሔር ሊያድነው ወደደና የመላእክት አለቃ ቅዱስ ገብርኤል ልኮ መርከቡን ለ3 ሰዓት ያለ ስላቆመው ፍዝዝ ብለው ቀሩ። የሚሄዱበትንም አያውቁም። ሰውነታቸውንም ለመቆጣጠር አልቻሉም። መንቀሳቀስም ተሳናቸው። ነገር ግን በሊቀ መላእክት ቅዱስ ገብርኤል አማላጅነትና በእግዚአብሔር ቸርነት ማዕበሉ ጸጥ አለና የመረጋጋት መንፈስ ሰፈነ። በረከቱ አገልጋዩ ከኒካስ ኃጢአተኛ ልጁ እስከነ ቤተሰቦቼ እንዲሁም ከህዝበ ክርስቲያን ለዘላለሙ ይጠብቀን አሜን። 4ኛ ምዕራፍ በረከቱ ውልደ ጥምቀት ይሁን ሁላችንን ዘላለሙ ይጠብቀንና የመላእክት አለቃ ቅዱስ ገብርኤል ያደረገው ታምር ይህ ነው። ከዕለታት በአንደኛው ቀን በኋላ ጊዜ ገሪማ ተብሎ የተሰየመውን የሮሙን ንጉሥ ይስሐቅን ወደ አባ ጰንጠሌዎን ገዳሚ ይሄድ ዘንድ መንፈስ አነሳሳው። ከዚያም ሰው በነፍሱ ከተጎዳ ዓለም ሁሉ ቢገዛ ምን ይጠቅመዋል ያለውን የወንጌልን ቃል በማስታወስና ዳግመኛም ሰለኔ ጣላትን ሰውነቱን በኋላ በክብር ያገኛታል ያለውን መለኮታዊ ቃል በማሰብ ምድራዊ መንግስቱን ለሰማይ መንግስት ለውጦ በሌሊት ወጥቶ ሄደ። በዚህ ጊዜ ብስራታዊ ሊቀ መላእክት ቅዱስ ገብርኤል መጥቶ ከገዳሙ ለመድረስ 10 ወር ከ4 ቀን የሚያስኬደውን ጎዳና እሱ ብርሃናዊ በሆኑ ክንፎቹ ተሸክሞ በ4 ሰዓት ከአባ ጰንጠሌዎን ዘንድ አደረሰው። በረከቱ ከአገልጋዩ ከኒካስ ኃጢአተኛ ልጁ እስከ ቤተሰቦቼ ከህዝበ ክርስቲያን ጋር ለዘላለሙ ይጠብቀን አሜን። ከንቱ የምሆን እኔን በክንፍ ተሸከመኝ፣ ፊትንም በገጽ እያሳየኸኝ ቅዱስ ገብርኤል የጻድቃንን የገዳም መንገድ ምራኝ አሜን። የሮሙ ንጉሥ ይስሐቅን ምድራዊ ተድላን ሳይመኝ ወደ ገዳም ለመሄድ በተነሳ ጊዜ እንደመራው በግራ በቀኝ ከከበበን ከጠላት ሴራ ወጥመድ ሁሉ ጠብቀን አሜን። ጠብቀን እኛ በተሳሳትነው ባጓደልነው ቃላት በገደፍነው ሁሉ የራማ መልአክ ቅዱስ ገብርኤል አባቴ አማልታቃን ተባርከ ቅድስት ተቀበለን። አማልታቃን ተባርከ ቅድስት ተቀበለ የኃጢአታችን መደምሰሻ የመንግስት መወርሻ የዲያብሎስ ድል መንሻ አድርግልን። የራማ መልአክ ቅዱስ ገብርኤል ረድኤት በረከቱ ይደርብን። በጸሎቱ በቃል ኪዳኑ በአማላጅነቱ ከክፉ ነገሮች ሁሉ ይጠብቀን። በመንገዳችን በህይወታችን ሁሉ የራማ መልአክ ቅዱስ ገብርኤል ይቅደምልን። ሰላም ያሳድረን። አምላከ ቅዱስ ገብርኤል ሰላም ያውለን፣ ከክፉ ነገር ይጠብቀን። አሜን ይደረግልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ሀድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦስተ መንሱት አልዓደነን ወባልሐነም ኩሉ ኩስመ ዘያከቲ መንግስተ ኃይለ ስብሐት ለዓለመ ዓለም አሜን። በሰላም ቅዱስ ገብርኤል መልአክ ወእግዝእትነ ማርያም ሰላም ለኪ ድንግል በልናኪ ወድንግል በስጋኪ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍስሕት ወእምተጸጋ እግዚአብሔር ምስለኪ ጸልዩ ሳልመታ በፍቅር ወልድኪ ኢየሱስ ክርስቶስ ከመስረነ ናጣይነ አሜን። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን ይደረግ።